ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። ጤና ይስጥልኝ አድማጮቻችን፣ በዛሬው ዝግጅታችን አንድ ሰበር ዜና ይዤላችሁ መጥቻለሁኝ። በተለይ ሰሞኑን ላለፉት ጥቂት ቀናት ውስጥ ዛሬን ጨምሮ ላለፉት 3 ቀናት ውስጥ የገዢው የብልጽግና አገዛዝ በጣም መጠነ ሰፊ የሆነ ዘመቻዎችን ጀምሯል። ወታደራዊ ዘመቻዎችን ጀምሯል። ይህንንም ያደረገበት ምክንያት ምንድነው? ያው የአማራ ፋኖ ብሔራዊ ንቅናቄ አንድ በመሆኑ ፋኖቹ እንደዚህ እንግዲህ አንድ ከሆኑ ለስልጣን ያሰጉኛል የሚል ትልቅ ስጋት ስላደረበት በሸዋ ዙሪያ፣ በአዲስ አበባ ዙሪያ፣ በተለይ በአዲስ አበባ ዙሪያ ያሉ አካባቢዎችን እንደዚሁም ደግሞ ከጎጃም ከወሎ ከተለያዩ ቦታ ወደ ሸዋ የሚያመጡ ዋና ዋና መስመሮችን በተለይ በመርሃቤቴ በኩል ያለውን መስመር ለመቆጣጠርና እዛ አካባቢ የሚንቀሳቀሱ ፋኖችን አጠፋለሁ በሚል ነው እንግዲህ ዘመቻ የጀመረው እና አገዛዙ እንዲህ አይነት ዘመቻ ሲያደርግ ይሄ የመጀመሪያው አይደለም። በጣም 20 ምናምን የተለያዩ ዘመቻዎችን አድርጎ ፋኖን አጠፋለሁ፣ ፋኖን እደመስሳለሁ ብሎ ያለውን የሰራዊት ብዛት ያሉትን እዞች በሙሉ አሰማርቷል። በእጁ ያለውን ከባባድ መሳሪያዎች ሁሉ ተጠቅሟል። ታንኮችን፣ ዙ 23ቶችን፣ መድፎችን፣ ሞርታሮችን፣ ድሮኖችን፣ አውሮፕላን ጀቶችን፣ ሄሊኮፕተሮችን ሁሉ ተጠቅሟል። በእጁ ያለውን የኮሙኒኬሽን የበላይነት አለው። የቴሌኮሙኒኬሽንን ስለሚቆጣጠር የኮሙኒኬሽን የበላይነትም አለው። ያንን የኮሙኒኬሽን የበላይነትን በመቆጣጠር ስልኮችን በመጥለፍ የተለያዩ ስራዎችን በመስራት ሚሊተሪ ኢንቴሊጀንሶች፣ ሚሊተሪ ኢንፎርሜሽኖችን ደግሞ በማግኘት ያንንም በዛም አሸናፊ ለመሆን ሳቦታጅ ለማድረግ ብዙ ሞክረዋል። እሱ ብቻ አይደለም። በፖለቲካው ረገድ ደግሞ ከፍተኛ የህዝብ ግንኙነትና የዲፕሎማሲ ባጀት መድቦ በጣም በርካታ ፐንዲቶች ሰራተኞችን ቀጥሮ ጠዋትና ማታ ፌስቡክ እና ቲክቶክ ውስጥ የሚሰማሩ የፋኖን ኢሜጅ በህዝብ እንዲጠላ ለማድረግ የሚሰሩ የውሸት ወሬዎችን ሁሉ እየፈጠሩ የሚያወሩ በብዙ ሺህ የሚቆጠሩ ተቀጣሪዎችን ቀጥሮ በጣም በርካታ ገንዘብ እየከፈለ በቢሊዮኖች የሚቆጠር ብሮች መድቦ የፋኖን ስም ለማጥፋት፣ የፋኖን ተቀባይነት ለማዳከም፣ ፋኖን ለመከፋፈል ብዙ ሞክሯል። ስለዚህ ስልኮችን በመጥለፍ ፋኖች የሚያደርጉትን ግንኙነት የሊሚትድ እንዲሆን በማድረግ ወታደራዊ ዘመቻዎችን፣ ካምፔኖችን፣ ኦፕሬሽኖችን በተደጋጋሚ በማድረግ ሰርጎ ገቦችን በፋኖች ውስጥ በማስገባት በተለያየ ምክንያት የዛሉ የደከሙ ውጊያ የሰለቻቸውንም ሰዎች ደግሞ በጥቅምና በገንዘብ ይዞ በማስኮብለል በፋኖች ላይ ኔጌቲቭ የሆነ ዘመቻ ፕሮፓጋንዳ እንዲሰራጭ በማድረግ ፋኖች በቃ አንድ እንዳይሆኑ በማድረግ በህዝብ ዘንድ ያላቸው ተቀባይነት እንዲመነምን በማድረግ ብዙ ደክሟል። መጠቀም የሚችለውን ነገር በሙሉ አገዛዙ ተጠቅሟል። ነገር ግን ፋኖን ሊያጠፋ አልቻለም። ፋኖን ሊያሸንፍ አልቻለም። ጭራሽ ምንድነው የሆነው? አድማጮቻችን፣ ተመልካቾቻችን ፋኖች ከ200 ከ300 በላይ አደረጃጀቶች እየተሰባሰቡ ወደ ክፍለ ጦሮች፣ ወደ ብርጌዶች ከተለያዩ ፋኖ እንግዲህ ከህዝብ የተነሳ ነው ብያቸዋል። ከታች ወደ ላይ ነው እንጂ ከላይ ወደ ታች አይደለም። ከታች ህዝቡ እምቢኝ ብሎ እምቢኝ ብልጽግና፣ እምቢኝ ዘረኛው አገዛዝ ብሎ፣ እምቢኝ ናዚዛዊ አገዛዝ ብሎ፣ እምቢኝ የኦሮሞማ አገዛዝ ብሎ ህዝቡ ከተነሳ በኋላ በየቀበሌው እየተደራጀ ከጋንታ ወደ ሻለቃ፣ ከሻለቃ ወደ ብርጌድ፣ ከብርጌድ ወደ ክፍለ ጦር፣ ከክፍለ ጦር ወደ ኮር፣ ከኮር ወደ እዝ እያለ በርካታ እዞች ነበሩ። እነዚህ እዞች ደግሞ ተሰብስበው በጠቅላይ ግዛት ደረጃ አንድ እዝ፣ በጠቅላይ ግዛት ደረጃ አንድ እዝ እየተባለ ተሰባሰቡ። አሁን እነዚህ በሙሉ እዞች በሙሉ አንድ ላይ ሆነው አንድ ድርጅት ነው። አንድ የፋኖ ድርጅት ነው ያለው። አንድ የፋኖ ድርጅት ነው ያለው። ፋኖቹ አንድ ሆነዋል። አንድ የፖለቲካ አመራር አላቸው። አንድ ወታደራዊ አመራር። ይሄ ለአገዛዙ ትልቅ መርዶ። የፋኖች አንድ መሆን በብልጽግና ካምፕ ውስጥ ትልቅ የመሬት መናወጥ ነው የፈጠረው። ትልቅ ቫይብሬሽን ነው የፈጠረው።
እና ያን ተከትሎ የፋኖ አንድነትን ተከትሎ ምን ሊመጣ እንደሚችል ስላወቀ አገዛዙ በተለይ በአዲስ አበባ ዙሪያ ባሉ እና በሸዋ በተለይ በሸዋ ከፍተኛ የሆነ ወታደራዊ ዘመቻዎችን ጀምሯል። በሸዋ ውስጥ ከ101ኛ እስከ 102ኛ 103ኛ 104ኛ 105ኛ የሚባሉት ኤሊት የአየር ወለድ ጦር ያለው ሸዋ ውስጥ ነው። ከነዚህ በተጨማሪ ሚሊሻዎችን በገንዘብ ገዝቶ ከነዚህ በተጨማሪ የኦሮሞ ልዩ ኃይሎችንም እያሰማራ ብዙዎችን እያሰማራ ከፍተኛ የሆነ ዘመቻ በሸዋ ዘረኛው አገዛዝ ጀምሯል። አድማጮቻችን ተመልካች ሰበር ዜናው እንግዲህ ነው። ኔትወርክ ቆርጦ አገዛዙ በተለይም በሸዋ በብዙ ቦታዎች እንዲሁም ሸዋን በሚያዋስኑ የሸዋ በር ሊሆኑ ይችላሉ በሚባሉ በደጀን ወረዳ በጎጃም በደጀን ወረዳ በባሶ ሊበን ወረዳ እና የጁቤ ያሉበት አካባቢ በባሶ ሊበን ወረዳ እንደዚሁም በደጀን ወረዳ ከደጀን ወረዳ ወደ ላይ ወጥቶ ደግሞ በሸበል በረንታ ወረዳ በከሸዋን አባይን በሚያዋስኑ አካባቢዎች በጎጃም እንደዚሁም ደግሞ በወሎ እንደነ ወግዲ እንደነ ከለላ መራቤቴን አውራጃ በሚያዋስኑ አካባቢዎች እንደነ ወግዲ እንደነ ከለላ አካባቢ ከፍተኛ ኦፕሬሽኖችን አድርጓል። በይፋትም በመንዝም እንደዚሁ ዘመቻዎችን ጀምሯል። በጣም መጠነ ሰፊ ዘመቻ በሸዋ አቅራቢያ አገዛዙ ጀምሯል። ያን ያደረገበት ምክንያት ለምንድነው? ተዘጋጅቶ አቅዶ ፕላን አድርጎ ነው ይህም ዘመቻ ያደረገው። እዚህ አካባቢ የፋኖን ኃይል እመታለሁ ብሎ ለምን ፋኖ በጣም እየተጠናከረ ስለመጣበት ያ የፋኖ ትግል ከፍተኛ ስጋት ውስጥ ስለከተተው ሜጀር ኦፕሬሽን ለማድረግ ተገዷል። እና ያንንም ሲያደርግ አድማጮቻችን ከዚህ በፊት አድርጎት በማያቆመው ያኔ ከህዋት ጋር ሲያደርግ ኔትወርክ ያቋርጥ ነበር። አሁን ልክ ያኔ እንደሚያደርገው ኔትወርክ ኔትወርኮችን በማቋረጥ በቃ በፋኖች አካባቢ መግባባት እንዳይኖር በማድረግ እመታቸዋለሁ፣ እጥፋቸዋለሁ ድንገት በዛ እንደው በለስ ከቅናኝ እድል ከቅናኝ በሚል አገዛዙ እየተንቀሳቀሰ እንደሆነ መረጃዎች ይጠቁማሉ። አድማጮቻችን ተመልካቾቻችን እና እስቲ ካርታ ላሳያችሁ። ያው ካርታ ላሳያችሁ። እዚህ ጋር የምታዩት ካርታ ካርታ እንግዲህ በምንድነው በቀይ ኮከብ ነገር ያደረኩባቸው አካባቢዎች እዛ ወደ ላይ በግራ በኩል በምትሄዱበት ጊዜ የመራቤቴ አውራጃ አለ እና በመራቤቴ አውራጃ ድሮ የሚባል የነበረው አሁን የደራ ወረዳ፣ የመራቤቴ ወረዳ፣ የሚዳ ወራሞ ወረዳ፣ የእንሳሮ ወረዳን ያካትታል እና እነዚህ አራት ወረዳዎች እና የደራ ወረዳ ነው ኦሮሞ ክልል ውስጥ ካለው የደራ ወረዳን ያካትታል። እነዚህ ወረዳዎች እንግዲህ እንደነ ጉኑ መስቀል እንደነ ሰለኩላ እንደነ ምናምን የመሳሰሉ ከተማዎችን ያካተተ ነው። እነዚህ በሙሉ በእነዚህ አካባቢዎች እንቅስቃሴ አገዛዙ ጦርነት ከፍቷል። እዚህ አካባቢ ኔትወርክ ዘግቷል። በወግዲ በደቡብ ወሎ ዞን በወግዲ ደራን እና ሸበል በረንታን ታዋስነው አባይን በምታዋስነው በወግዲ በኩልም እንደዚሁ እዛ አካባቢ ኔትወርክ ዘግቷል። የካላላ ወረዳ ደቡብ ወሮ በካላላ ወረዳም እንደዚሁ በመራቤቴ በጃማም ወረዳም ዘግቷል እና በደጀን በሸበል በረንታ በወግዲ በካላላ በባሶ ሊበን ከደጀን በስተምዕራብ በኩል ያለችው ዋበልም ባሶ ሊበንም ብቻ ሸዋን በሚያዋስኑ አካባቢዎች በሙሉ አገዛዙ ኔትወርክ ዘግቷል። እንግዲህ እነዚህ በመራቤቴ አካባቢ ተመልከቱ፣ ሸዋን በሚያዋስኑ አካባቢዎች ነው። ይሄን ያደረገበት ምክንያት እዚህ አካባቢ ኃይል ከጎጃም ሊገባ ይችላል፣ ኃይል ከወሎ ሊገባ ይችላል በሚል ከፍተኛ ስጋት ነው። ለምን ፋኖ አንድ ከሆነ ኃይል ከጎጃም ኃይል ከወሎ ሊገባ ስለሚችል ይሄን አካባቢ ለፋኖ የማይመች አካባቢ ማድረግ አለብኝ በሚል ነው ወደዚህ አካባቢ እንቅስቃሴ ያደረገው። ሌላው ያደረገው እንቅስቃሴ እታች አዲስ አበባ ዙሪያ በምንጃር ሸንኮራ ወረዳ፣ በበረከት ወረዳ፣ በአሳግርት ወረዳ፣ በሀገረ ማርያም ወረዳ አዲስ አበባን በሚያዋስኑ አካባቢዎች እዛ አካባቢ ትልቁ ግዙፉ የከሰም ኮር ይንቀሳቀሳል። የነበልባል ክፍለ ጦር፣ የኃይለማርያም ማሞ ክፍለ ጦር፣ የቡልጋ ክፍለ ጦር የሚባሉ በጣም እነ ጀነራል ተፈራም እዚህ ነው ያሉት። እዚህ አካባቢ በጣም መጠነ ሰፊ የሆነ የፋኖ እንቅስቃሴ አለ። አማራ ክልልን አልፎ ኦሮሞ ክልል ውስጥም በመግባት በርካታ ቀበሌዎችን ሁሉ ፋኖች ተቆጣጥረው እየተንቀሳቀሱ ነው። በቅርብ ጊዜ ውስጥ ወለንጭቲ ከተማ፣ ኦሮሞ ክልል ወለንጭቲ ከተማ፣ የኦሮሞ ክልል የሚባለው ሸኖ ከተማ፣ ሐሙስ ገበያ ከተማ ሁሉ ገብተው ኦፕሬሽን ፋኖች እንዳደረጉ የሚታወቅ ነው እና እዚህ አካባቢ መጠነ ሰፊ የሆነ የፋኖ እንቅስቃሴ አለ። እዚህም አካባቢ አገዛዙ ከፍተኛ የሆነ ጦር ልኮ እዚህ አካባቢ ያሉ ፋኖችን ለመስበር እንሰብራለን በሚል እንግዲህ ለመስበር እዚህ አካባቢ እየተንቀሳቀሰ ነው። በተመሳሳይ ሁኔታ በመንዝና ግሽ አውራጃ እንግዲህ እንደነ መንዝ ጊሼ
ጊሼ ወረዳ አለ፣ መንዝጌራ አለ፣ መንዝላሉ አለ፣ መንዝማማ አለ፣ መዝቃያ አለ። እነዚህ አምስቱ ማለት ነው። እና ይፋትም ደግሞ በአጣያ አካባቢ እንደዚሁም በሸዋሮቢት አካባቢ በቃ በይፋት ቀጠና በይፋትና ጥሙጋ ቀና እንደዚህ ኦፕሬሽኖች አሉ። ከኦሮሞ ብሔረሰብ ዞን ወደ አጣያ አካባቢም እየተንቀሳቀሱ ጉዳት ለማድረስ ሞክረዋል እና በሁሉም አቅጣጫ አገዛዙ ሸዋ ላይ ተረባርቧል። አድማጮቻችን ሸዋና ሸዋ መግቢያ የሆኑ የጎጃምና የወሎ ወረዳዎች ላይ አገዛዙ ተረባርቧል እና ይሄን ያደረገበት ምክንያት ያው የፋኖ እንቅስቃሴ ከፍተኛ ስጋት ስለሆነበት ይሄ ያገዛዙ እንቅስቃሴ ይሳካልታል ወይ የሚለው ደግሞ ትልቁ ጥያቄ ነው። ይሳካልታል ወይ? ለምንድን ነው ሸዋ በጣም ስጋት የሆነበት? አድማጮቻችን ተመልካቾቻችን እንደገና እዚህ ጋር ይሄንን ካርታ ላሳያቸው። እዚህ ጋር ለምሳሌ በአረንጓዴ ያሰመርኩበት ቦታ አለ። በአረንጓዴ ያሰመርኩበት ቦታ ማለት ፋኖች ወደ አዲስ አበባ የሚያደርጉትን እንቅስቃሴ በነገራችን ላይ የአማራ ፋኖ ብሔራዊ ንቅናቄ ባህር ዳር ተኮር ትግል ሳይሆን የሚያደርገው አዲስ አበባ ተኮር ትግል ነው የሚያደርገው። ምናልባት አንዳንዶቻችሁ ፋኖቹ ባህር ዳርን አስለቅቀው ነፃ አውጥተው ምናምን ነው የሚል አመለካከት ካላችሁ አይደለም። የፋኖ ትግል የፋኖ ዓላማ የፋኖ ፍኖተ ካርታ ወደ አዲስ አበባ ነው። አዲስ አበባ ያለውን ክፉና አረመናዊ ስር ነቀለው መንግስት በማስወገድ ይሄ አሁን እየተራመደ ያለውን የጎሳ የዘር ፖለቲካ ሙሉ ለሙሉ ነቅሎ በመጣል ለሁሉም ኢትዮጵያዊ ፍትሃዊ በሆነ መንገድ ሁሉም ኢትዮጵያዊ በሰላም የሚኖርበትን ኢትዮጵያ ለማመቻቸት የሚታገል ነው ፋኖ። ስለዚህ የፋኖ ትኩረት የፋኖ አጀንዳ ምንድነው? አዲስ አበባ ተኮር አዲስ አበባ ተኮር። ስለዚህ ወደ አዲስ አበባ ፋኖ እንዴት ነው ሊገባ የሚችለው? ፖሲቢሊቲውን ከዚህ በፊት በስፋት በዚህ ጉዳይ ይጀበታል። የፋኖ አንድነት ስለሌለ ፋኖቹ አንድ ስላልሆኑ በቃ አንድነትን መፍጠር ስላልቻሉ እንጂ ፖሲቢሊቲውን በዚህ መልኩ ከዚህ በፊት አስቀምጫው ነበር። ተመልከቱ። አሁን ለምሳሌ በደጀን መስመር የጎጃም ፋኖች ደንበጫና ሜጫ ላይ ዱር ቤቴና መሸንቴ ላይ ዋሸራና እንጀባራ ላይ ብቻ ጎጃም ላይ ብቻ ከማተኮር ወደ ሸዋ በሚንቀሳቀሱበት ጊዜ ወደ ሸዋ የሚንቀሳቀሱ ከሆነ ተመልከቱ። በደጀን በኩል አንድ መስመር አለ። በደጀን በፍልቅልቅ በጎሃ ጽዮን በቱሉ ሚልኪ በገብረ ጉራቻ አድርጎ በፍቼ በደብረ ጽጌ አድርጎ መከጡሪ መምጣት ይቻላል። አያችሁ። ሌላው ደግሞ ከወግዲ አድርጎ በጉንዶ መስቀል አድርጎ በኢጀሬ አድርጎ እዛ በኩል ልክ በደጀን አዲስ አበባ መስመር ላይ ወደ አሊዶሮ አካባቢ አቦት የሚባል ቦታ እዛ አካባቢ ምን መሆን ይችላል? ሁለቱ ኃይሎች ከገደራ የሚመጣውና ከደጀን የሚመጣው እዚህ ጋር መገናኘት ይችላል እና ሁለቱ ተገናኝተው በፍቼ አድርገው በደብረ ጽጌ አድርገው መከጡሪ ይገባል። ከመቁጥሪ ተመልከቱ። ጫንጮ ሱሉልታ ብሎ አዲስ አበባ ነው። ተመልከቱ። ይሄ እንግዲህ አንድና ሁለት ፋኖች ወደ አዲስ አበባ የሚመጡበትን መስመር ነው የምናየው። ሌላው መስመር ከመራ ቤቴ በለሚ ከተማ አድርጎ ከዓለም ከተማ ከመራ ቤቴ አካባቢ ከነዋሪ ከመራ ቤቴ አካባቢ በለሚ አድርጎ ለሚ የሲሚንቶ ፋብሪካ ያለበት ማለት ነው። በለሚ አድርጎ ወደ መከቱሪ መምጣት ይቻላል። ወደ መከቱሪ ከተመጣ ደግሞ ተመልከቱ። ይሄም ደግሞ ሶስተኛው መስመር ነው። አራተኛው መስመር አድማጮቻችን ተመልካቾቻችን ከጅሁር ከነዋሪያ ከደነባ ከመሳሰሉ አካባቢዎች በአቢቹና የኛ ወረዳ በኩል ኦሮሞ ክልል ውስጥ አቢቹና የኛ ወረዳ በኩል ወደ መንዲዳ መንጠምዘዛችንን ትተን ቀጥታ ወደ ታች በምንወርድበት ጊዜ ሐሙስ ገበያ የሚባል ከተማ እናገኛለን። በሐሙስ ገበያ በኩል አድርጎ ሸኖ መከሰት ይችላሉ። ስለዚህ የደብረ ብርሃኑን መስመርን ተውት። ቀጥታ ከደነባ ቀጥታ ወደ ደብረ ብርሃን ወደ መንዲዳ የሚወስደውን ዋናውን መንገድ በመተው ፋኖቹ ቀጥታ ወደ ደቡብ ቢገሰግሱ ሐሙስ ገበያ ይገባሉ። ሐሙስ ገበያ ከዛ ሸኖ እዛችኋል። በሸኖ በኩል ወደ አዲስ አበባ መግባት ይቻላል። ይሄ አራተኛው መስመር። አምስተኛው መስመር ሁላችንም የምናውቀው የደብረ ብርሃኑ መስመር። እንግዲህ አገዛዙ ፋኖች ወደ አዲስ አበባ እንዳይመጡ ሊከላከል የሚችለው እንግዲህ አንዱ መንገድ ይሄ ነው። ዋና መንገድ ስለሆነ በዚህ መንገድ ላይ መከላከያ የኦሮሞ ልዩ ኃይል የታጠቁ የገዳ ኮማንዶዎች ምናምኖችን እዚህ አካባቢ ሊያሰማራ ይችላል። ግን ይሄም አንዱ ፋኖች ሊመጡበት የሚችሉት መንገድ ነው። ቀጥታ ከደብረ ብርሃን በጨኪ አድርጎ በጫጫ አድርጎ ቀጥታ ወደ ሸኖ መግባት ይቻላል። ይሄ አምስተኛው መስመር ፋኖ የሚገባበት ከሸዋ ወደ አዲስ አበባ የሚተምበት መንገድ እንግዲህ አንዱ አማራጭ አምስተኛው ነው። ስድስተኛው አድማጮቻችን ተመልካቾቻችን የከሰም ክፍለ ጦር የከሰም ኮር ሀገረ ማርያም አሳግርት በረሃት ምናምን አካባቢ የሚንቀሳቀሰው የከሰም ኮር ቀጥታ በኮረመሽ በኩል አድርጎ አለልቱ መከሰት ይችላል። ስድስተኛ አለልቱ ከምስራቅ ወደ ምዕራብ አለልቱ ተከስቶ ኮረመሽ ላይ ፋኖች አሉ። አለልቱ ተከስቶ ከአለልቱ ቀጥታ ወደ ታች በሰንዳፋ አድርጎ አዲስ አበባ መግባት ይቻላል። በነገራችን ላይ ሸኖ ላይ ፋኖቹ ገብተው ከአሳግርት ከሀገረ ማርያም ወረዳ ፋኖቹ ገብተው ሸኖ ላይ ኦፕሬሽን አድርገው ነበር።
በሸኖና በአለልቱ መካከል አንድ ሌላ ከተማ አለች እዛች ከተማ ላይም ገብተው እንደዚህ ኦፕሬሽን አድርገው ነበር ፋኖች ሐሙስ ገበያ ላይ ፋኖች ኦፕሬሽን አድርገው ነበር ስለዚህ አሁንም በዚህ በኩል ቀጥታ በስድስተኛው መስመር በኮረመሽ አድርጎ በአለልቱ በኩል ሰንዳፋ አድርጎ አዲስ አበባ መግባት ይቻላል ይሄ ስድስተኛው መስመር ነው ሰባተኛው መስመር አድማጮቻችን ተመልካቾቻችን ከምንጃር ከአረርቲ በባልጪ በኩል አድርጎ ባልጪ አማራ ክልል ውስጥ ነው ያለው በባልጪ ጨፌ ዶንሳ በመግባት በቢጫ ያደረኩት ማለት ነው ከጨፌ ዶንሳ በየረር ተራራ በኩል በመስራቅ በኩል ወደ አዲስ አበባ መከሰት ይችላል ጨፌ ዶንሳ ውስጥ ራሱ በጨፌ ዶንሳ ወረዳ በግንቢቹ ወረዳ ይባላል በግንቢቹ ወረዳ ውስጥ ራሱ ጨፌ ዶንሳ ያለበት አካባቢ ገጠራማ አካባቢዎችን በሙሉ በአሁኑ ሰዓት ፋኖች ነው የተቆጣጠሩት አድማጮቻችን ስለዚህ በአዲስ አበባ በምዕራብ በኩል በአጭር ጊዜ በጥቂት በግማሽ ሰዓት ውስጥ ፋኖች በሀያት በኩል አዲስ አበባ መከሰት ይችላሉ ይሄ ሌላው መስመር ነው ስምንተኛው መስመር ከምንጃር በአረርቲ አድርጎ በኢጀሪ አድርጎ በሞጆ አድርጎ በደቡብ በኩል ወደ አዲስ አበባ መሄድ ይችላል ስምንተኛው መስመር ይሄ ይቅርታ ሰባተኛው መስመር እንዳልኳችሁ በጨፌ ዶንሳ አድርጎ መሄድ ይችላል ስምንተኛው መስመር በሞጆ አድርጎ ወደ አዲስ አበባ መምጣት ይችላል ዘጠነኛው መስመር በወለንጪቲ በኩል አድርጎ ናዝሬትን ተቆጣጥሮ አሁንም ወደ ሞጆ መሄድ ይችላል እነዚህ እንግዲህ 9 ዘርዝሬላችኋለሁ 9 ዘርዝሬላችኋለሁ ይሄ ብቻ አይደለም አድማጮቻችን ተመልካቾቻችን እዚህ ያልዘረዘርኳቸው ሌላም ደግሞ አማራጮች አሉ ለምሳሌ ፋኖ ታንክ እየነዳ አይደለም የሚሄደው ፋኖ የሚሄደው በእግር ነው ስለዚህ ሞቢሊቲ ፋኖ ጋር ምን አለ ሞቢሊቲ ስላለ እንደ ልብ መንቀሳቀስ ይችላሉ ፋኖች ደግሞ 1000 ሆነው 200 ሆነው ምናምን አይደለም የሚንቀሳቀሱት 50 20 30 5 ሆነው ስለሆነ ለድሮን ጥቃት የማያመቹ ናቸው አካባቢውን ደግሞ የሚያውቁ ናቸው አካባቢውን ያውቁ አሁን ከባሌና ከወለጋ ከአርሲና ከጅማ የኦሮሞ ልዩ ኃይሎችን አሰልጥኖ ቢያመጣ እዚህ አካባቢ ቢበትናቸው አገሩን አያውቁም እዚህ አካባቢ በነገራችን ላይ አማርኛ ተናጋሪዎች ናቸው በብዛት ያሉት እና ከሐረርጌና ከባሌ ደግሞ የመጡ ኦሮሞዎች ደግሞ እዚህ አካባቢ ኦሮምኛንም ቢናገሩ እዚህ አካባቢ የሚኖሩ የሸዋ ኦሮሞ የሚናገሩትን ኦሮምኛ አንደርስታንድ ያደርጉት ስለዚህ እዚህ አካባቢ ካለው ማህበረሰብ ጋር ከኦሮሞም ጋር መግባባት አይችሉም አብይ አህመድ ያመጣቸው ከጅማና ከሐረርጌ ከአርሲ ከባሌ ያመጣቸው የኦሮሞ ልዩ ኃይሎች የአባገዳ ኮማንዶዎች እዚህ አካባቢ ቢሰማሩ ምንም የሚያም አገሩን አያው እዚህ አካባቢ ያሉ ፋኖች ግን በቡልጋ በተጉለት ያሉ ፋኖች ግን በምንጃር ያሉ ያረና ኮረዩ በሙሉ አገሪቷን ስለሚያውቁት መውጫ መግቢያውን በሙሉ ያለ ስለዚህ በትናንሽ መንገዶች ሁሉ ሳይቀር ነው የሚመጡት እና አገዛዙ ይሄን ሁሉ በዚህ ሁሉ መንገድ ሊመጣ የሚችለውን ሰራዊት የፋኖ ሰራዊት መከላከል ይችላል ወይ እስካሁን ትግሉን የጎዳው ወገኖች እስካሁን ድረስ ትግሉን ያራዘመው ፋኖች አንድ አለመሆናቸው የፋኖች አንድ አለመሆን ነው ትግሉን የጎዳው አይገርማችሁ የሸዋ ፋኖች 5 የአየር ወለድ ክፍለ ጦሮች ሸዋ ውስጥ ነው ያሉት ሊያጠፏቸው አልቻሉም ግን ካገዛዙ ጋራ ያደረጉት ውጊያ ባደረጉት ውጊያ ከሞቱት ሰዎች ይልቅ እርስ በርስ በአፋድ ምክንያት እርስ በርስ ሲገዳደሉ ሲተኩሱ የሞቱት ፋኖች እና ኦልሞስት ላለፉት አንድ አመት ተኩል በሸዋ ፋኖ አደረጃጀቶች ሁለቱ የፋኖ አደረጃጀቶች አንድ ላይ መሆን ባለመቻላቸው አንድ ላይ ባለመምጣታቸው እርስ በርስ አሁን አስታውሳለሁ ከአንድ አመት ከ9 ወር በፊት ነው በከሰም በምንጃር በበርሃት በአሳግርትና በሀገረ ማርያም አካባቢ በምንጃር ሸኮር አካባቢ አገዛዙ ጀነራል ተፈራም እዛ ስለነበሩ ጀነራል ተፈራንም ለመያዝና ለመግደል እዛ አካባቢ የሚንቀሳቀሰውን ፋኖ ለመደምሰስ 2 ኮር ሰራዊት ነው ያሰማሩ የአየር ወለድ ሰራዊት በታንክ በዙ 27 በከባድ መሳሪያ እና በአዋሽ በኩልና በሞጆ በኩል ነው ያስገባው አሁን 2 ኮር ሰራዊት እዛ አካባቢ በሚያስገባበት ጊዜ ሚኒስትር አብይ ወደ መንበረ ስልጣን ከወጡበት መጋቢት 2010 ዓ.ም ጀምሮ እየተወሳሰቡ የሄዱት የሀገራችን ፖለቲካዊ ኢኮኖሚያዊና ማህበራዊ ችግሮች አሁን ላይ ወደ ሁለንተናዊ ቀውስ መሸጋገራቸውን
መሸፋፈን በማይቻልበት ደረጃ ላይ ደርሰዋል። ብልጽግና መራሹ መንግስቶ የኢትዮጵያን ሕዝብ በሰላም ወጥቶ የሚገባበት ኦኬ እዚህ ጋር የምታዩት ይቅርታ ይሄ የምታዩት ካርታ ላይ 9 ካርታ ነው ያለው እና እነዚህ 9 ካርታዎች ይሄ 1 2 3 እና ይሄ በከሰም ክፍለ ጦር 2 ኮር ልኮ እንቅስቃሴ ያደረገ ያን በሚሆንበት ጊዜ የነ ሻለቃ መከታው የሚመሩት የሸዋ ጠቅላይ ግዛት ከአሳምነው እዚህ ጋር እርስ በርስ ውጊያ ውስጥ ስለነበሩ አሁን የከሰም ኮር አልነበረም የከሰም ክፍለ ጦር ነበር የሚባለው የተወሰነ ኃይሉን ወደ አንኮበር እነ መከታው ከመጡ እነሱን ለመከላከል በሚል የተወሰነው ኃይሉን ወደዛ አስጠጋ። ስለዚህ በግማሽ ኃይል ነበረ ፋኖቹ አገዛዙን ሲዋጉ የነበሩ ኢቭን በግማሽ ኃይልም እንኳን እየተዋጉ አገዛዙ አልቻላቸው። ስለዚህ የገባው ያገዛዙ ኃይል የገባው ከባባድ መሳሪያ ይዘው የገቡት በሙሉ ድባቅ ተመቱ። ለምንድን ነው መሰላችሁ ወገኖቼ? እዚህ አካባቢ ያው ከወያኔ ጊዜ ጀምሮ ሸዋ የልማት ተጠቃሚ እንዳይሆን ተደርጓል። መንገዶች አልተሰሩ፣ ብዙ ነገሮች አልተደረጉ። አገዛዙ ደግሞ ትላልቅ መኪና ወራል መኪናም ሆነ ሌላ መኪና ይዞ በመኪና ነው ያገዛዙ ወታደሮች ከአንድ ቦታ ወደ አንድ ቦታ የሚንቀሳቀሱት በመኪና እና እንደ ልብ ከአንድ ቀበሌ ወደ አንድ ቀበሌ ከአንድ አካባቢ ወደ አንድ አካባቢ እንደ ልብ መንቀሳቀስ አይችሉም። ለምን? መንገድ የለም። ፋኖች ግን በእግር ነው የሚሄዱት። በእግር ወገኖቼ ለአንድ ቀን ለሁለት ቀን ሳያቋርጡ የሚጓዙ ናቸው። ጥንካሬ አላቸው። አንድ ካለመሆኑ የተነሳ ያንን ጠንካራ ኃይል በአንድ ላይ አምጥቶ ውጤት ማምጣት እስካሁን አልተቻለም እንጂ ወገኖቼ ፋኖቹ ጠንካራ ናቸው። ስለዚህ አገዛዙ በማያውቀው መንገድ ሲሄዱ የተወሰኑ አየር ወለዶች የተወሰኑ 1 ኪሎ ሜትር 2 ኪሎ ሜትር ተጉዘው ከዋናው መንገድ ወጥተው ይመጣሉ። ከዋናው መንገድ ወጥተው በሚመጡበት ጊዜ ምን ይሆናሉ? ይመታሉ። ሊያጠቁ ነው የሚመጡት። ስለዚህ አሁንም ልክ በዛ መንገድ አገዛዙ ሊያጠፋቸው መጥተው እነሱ ስትራቴጂክ የሆኑ ቦታዎችን ተቆጣጥረው ስትራቴጂክ የሆኑ ቦታዎችን ይዘው ያገዛዙ ጦር እዛ ባለበት ቦታ እንዲያልቅ ነው የተደረገው። እነሱም አልጠፉም። እንደውም የበለጠ ከክፍለ ጦር ወደ ኮር ይሄ እንግዲህ ከ9 ወር በፊት ነው የምነግራችሁ። ሜጀር የሆነ ትልቅ ኦፕሬሽን ነበር ያደረጉት። 2 ኮር ነው እዚች አካባቢ በቃ ይሄ በምንጃር አካባቢ ምንጃር በረከት አዲስ አበባ ዙሪያ ያሉ ፋኖችን ለመደምሰስና ለማጥፋት 2 ኮር ሰራዊት ነው አገዛዙ የላከው። ግን አልቻለም። አሁንም ያንኑ ነው የደገሙት። ስለዚህ ፕሬዲክት አድርግ ብትሉኝ ኔትወርክም ቢዘጋ አገዛዙ ኔትወርክም ቢዘጋ ፕሬዲክት አድርግ እስቲ ገምት ብትሉኝ እኔ የምገምተው ምንድን ነው መሰላችሁ? ይሄ ያገዛዙ ኦፕሬሽን ይከሽፋል። እንደውም ይሄ አገዛዙ ኦፕሬሽን የበለጠ እንደውም ለፋኖች ትልቅ ጥቅም ሊያመጣ ይችላል። አንደኛ ያገዛዙ ኃይል ይመጣል፣ ያገዛዙ ጦር ዲስከሬጅ ይሆናል። ሶስተኛ ያገዛዙ ሰራዊት ይማረካል። አራተኛ ስንቅና ትጥቅ በብዛት ያገኛሉ። ስለዚህ እነሱ ባቀዱትና ይሄ ኦፕሬሽን አገዛዙ የጀመረው ኦፕሬሽን ነው። ነገር ግን በእነሱ ጊዜና በእነሱ ሰዓት ተቀናጅተው ጎጃም፣ ጎንደር፣ ወሎ፣ ወለጋ እነዚህ በሙሉ ፋኖች ተቀናጅተው በአንድ ላይ ኦፕሬሽን በሚያደርጉበት ጊዜ ለዛ የሚያስፈልጉ ስንቆችም ትጥቆችም እንደውም እንዲያገኙ ይረዳቸው። አሁን ባለው ሁኔታ ግን አድማጮቻችን፣ ተመልካቾቻችን የሙሉ ሸዋ ከአገዛዙ ጋር በአሁኑ ጊዜ እየተናነቀ ነው እና ከፍተኛ ሽንፈት፣ ከፍተኛ ውርደት አገዛዙ እየተከናነበ ነው። አሁን መረጃዎች እንደሚጠቁሙት መነሻውን ከአዲስ አበባ ጦር ኃይሎች በማድረግ 25 ተሳቢ ወደ ደጀን ሬሽን እና የሕክምና ቁሳቁስ ይዞ የመድፍና የሞርታር ተተኳሾችን ይዞ በሁለት ወራል ኃይል የጫነ 10 ባለስልጣናት ያሉበት ኮብራዎች ምናምን ሆነው በቃ ኮንቮይ ሚሊተሪ ኮንቮይ ወደ 5 ብሬን የተመዱ ፓትሮሎች እና 4 መድፍ በመያዝ ወደ ደጀን ከተማ እንደገባ መረጃዎች ተቆምጡ።
እንግዲህ ወደ ደጀን አካባቢ እዛ አካባቢ ያለውን እንትን ለመቆጣጠር ማለት ነው። ሌላው በጀነራል አድማሱ አለሙና በጀነራል ዘውዱ ሰጣርጌ የሚመራው 11ኛው እዝ ቀጠናውን 11ኛ እዝ እና ቀጠናው ላይ የተሰማራው ቀጠናው ማለት ወግዲ አካባቢ ምዕራብ ወሎ የተሰማራው ሪፐብሊካን ጋርድ ደቡብ ወሎ ዞን ወግዲ ወረዳ ከንጉስ ሚካኤል አሊኮር መብረቅ ክፍለ ጦር ጋር ከባድ ውጊያ አድርጓል እና ይህንን አበበ ፈንታው የሚኒሊክ እዝ ቃል አቀባይ ነው የገለጸው አድርጓል እና ለጊዜው በስም ያልታወቁ ከፍተኛ የብልጽግና መከላከያ አመራሮችን ጨምሮ በመቶዎች የሚቆጠሩ ሰራዊት ያለቀበት በመቶዎች የቆሰሉበት ውጊያ ነው የነበረው እና አስክሬንና ቁስለኞችንም ደግሞ አገዛዙ በሄሊኮፕተር ከወግዲ አካባቢ ወደ ኮምቦልቻና ወደ አዲስ አበባ ሲያመላልስ እንደነበረም ዘመቻው እንትን መረጃዎች ይጠቁማሉ እና በዚህ አካባቢ በዚህ መስመር አገዛዙ ሲያደርጋቸው የነበሩ ኦፕሬሽኖች ብዙ ሽንፈትን ብዙ ጉዳትን ያስከተለበት እና መጠነ ሰፊ የሆነ እንግዲህ መረጃው አልደረሰንም የኔትወርክ ችግር ስላለ መረጃው አልደረሰንም እንጂ መጠነ ሰፊ የሆነ ኦፕሬሽኖች ነው በአጠቃላይ በአዲስ አበባ ዙሪያ ከሰምኮር ባለበት አካባቢ በሚንጃር ሸንኮራ በበረሃት በአሳግርትና በሀገረ ማርያም እንደዚሁም በይፋት በመንዝ በመራቤቴ አውራጃ በአጠቃላይ በመራቤቴ አውራጃ እንደዚሁም በመራቤቴ አዋጃም በሚያዋስኑ የጎጃም እና የወሎ አካባቢዎች እነ ደጀን እነ ሸበል በረንታ እነ ወግዲ እነ ሳካላ አካባቢ ከፍተኛ ኦፕሬሽኖችን አገዛዙ ሲያደርግ ነበረ። ነገር ግን በለስ የቀናው አይመስለኝም ከፍተኛ ሽንፈትን በዛ አካባቢ እንዳስተናገደ እና ይሄ ኦፕሬሽን እንግዲህ ምንድነው አንደኛ ሁለት በቃ ትልቅ ስጋት ስላለበት ከወዲሁ የፋኖን ኃይል እናጥፋ በሚል ነው። ግን ይሄ አሁን ያደረጉት ነገር ከዚህ በፊት ያደረጉትን ነገር ነው ያደረጉት። የአልበርት አንስታይን ምን ይላል? በእንግሊዝኛ ኢንሳኒቲ የሚል ቃል አለ። በእንግሊዝኛ ኢንሳኒቲ የሚለው ቃል ምንድነው? ትክክለኛ ትርጉሙ እብደት ማለት ነው። ድንቁርና ማለት ነው። ማሰብ አለመቻል ማለት ነው። ማገናዘብ አለመቻል፣ ራሽናላይዝ ማድረግ አለመቻል ማለት ነው። ኢንሳኒቲ ማለት በቃ እብደት ማለት ነው። እና አልበርት አንስታይን ታላቁ ፊዚሲስት አልበርት አንስታይን ምን ይላል? ኢንሳኒቲ ለሚለው ቃል ትርጓሜ ይሰጣል። ምን ይላል? ለኢንሳኒቲ አዲስ ትርጉም ይሰጣል። ትርጉሙ ምንድነው? ኢንሳኒቲ says doing the same thing again and again and expecting a different result is what we call insanity ይላል። አንድ ነገር መንገዱን ሳንቀየር የተለየ ነገር ሳናደርግ ያንኑ ነገር እያደረግን ያንኑ ነገር እየደጋገምን እያደረግን የተለየ ውጤት መጠበቅ እብደት ነው፣ ድንቁርና ነው፣ ድድብና ነው ነው እና የአብይ አህመድ አገዛዝም የአብይ አህመድ ጀነራሎችም እያደረጉት ያለው ለሁለት ዓመት የተለያየ ዘመቻ እያደረጉ አልቻሉም። ምንም የተለየ ነገር እንኳን የተለየ ስትራቴጂ ሳያመጡ ወይ የተለየ መንገድ ሳይከተሉ ቴክኖሎጂውንም ነው ድሮንም ሲጠቀሙ ነበር። በድሮን እሺ እስካሁን ድሮን የማይጠቀሙ ከነበረና አሁን ድሮን የሚጠቀሙ ከሆነ በድሮን ለውጥ እናመጣለን ብሎ ሊያስቡ ይችላል። ግን ድሮንም እየተጠቀሙ ነው። ከመጠን በላይ ነው ድሮን የሚጠቀሙት። ግን ድሮኑ ውጤት ሊያመጣ አልቻለም። ማድረግ የቻሉትን በሙሉ አደረጉ፣ አልቻሉም። እና አሁንም ለ20 ነው ለ30ኛ ጊዜ ልዩ ዘመቻ ብለው መነሳታቸው የሰዎቹን ድንቁርና የሚያሳይ ነው። ነገር ግን አድማጮቻችን፣ ተመልካቾቻችን ይሄ ለፋኖ መልካም አጋጣሚ ነው። ምን በነበረው ትንቅንቅ ምን እንደሆኑ ኔትወርክ ሲኖር መረጃዎች ስናገኝ በስፋት አጋራቸዋለሁ። ግን በአሁኑ ጊዜ በሙሉ ሸዋ ከአገዛዙ ጋር ሙሉ ትንቅንቅ ይደረግ ነው። ሸዋ በብዛት እስካሁን ድረስ የእርስ በርስ ውጊያ ይደረግበት የነበረ ቦታ፣ አሁን ግን ፋኖቹ አንድ ሆነው ተቀናጅተው በጋራ በአማራ ፋኖ ብሔራዊ ንቅናቄ ስር በጋራ ሁሉም ፋኖች አፈሙዛቸውን ዘረኛው አገዛዝ ላይ አድርገዋል። ይሄ በራሱ ትልቅ እና ለዚህ ነው ተስፈኛ የሆንኩት፣ ጨለምተኛ ያልሆንኩት፣ ተስፈኛ የሆንኩት በዚህ ምክንያት ነው። እኔ በፋኖች እተማመናል፣ በሸዋ ፋኖች እተማመናል። በሌሎች ጠቅላይ ግዛት ውስጥ ባሉ ፋኖች፣ በወሎ በጎጃም ፋኖች እተማመናል። ስትራቴጂክ ሊደርሺፕ የሚሰጣቸው ስላልነበረ፣ አመራሮቻቸው ተከፋፍለው ስለነበረ እንጂ
ስትራቴጂክ ሊደርሺፕ አገኙ አምር መስራት የሚችሉ እንደሆነ ይሄ አሁን በሸዋ አገዛዙ የከፈተውን ውጊያ አይደለም ወገኖቼ፣ ያው አሳይቻችኋለሁ። ቢያንስ በዘጠኝ መስመር ፋኖች በአጭር ጊዜ ውስጥ አዲስ አበባ የመግባት አቅም አላቸው። በድፍረት ነው የምናገረው። ስሜትም አይደለም ፕሮፓጋንዳም አይደለም። ለምን ከዚህ በፊት ስናገር ነበር። የትም አይሄዱም ፋኖች፣ የትም አይደርሱም እየተናገር ነበር። እውነቱን ስናገር ነበር። ለምን አንድ ካልሆኑ ታክቲካል በሆነ ጉዳይ ላይ የችርቻሮ ውጊያ ላይ ታክቲካል ውጊያ ላይ እዛ ማዶ በቃ ደንበጫ፣ ሜጫ፣ ቋሪት፣ ጨዋሂት፣ ቆላ ድባ ምናምን መዘዞ ዘመሮ ወገሬ ሽሬ ምናምን የተለያየ ወገሬ ምናምን በቃ ከአዲስ አበባ ርቆ ያሉ ቦታዎች ብቻ የሚደረግ ውጊያ ህዝብን ማድከም ነው፣ ህዝብን ማሰላቸት ነው። በዚህ ሁኔታ ፋኖች የትም አይሆንም። ህዝብ ተስፋ ይቆርጣል፣ አገዛዙም አሸናፊ ይሆናል ብዬ እናገር ነው። ለዚህም ነው ዋሜራ ሚዲያም የፋኖ አንድነት ላይ ትኩረት ሰጥተን ስንናገር ብዙ ታክቲካል ድሮችን እኮ እንደ ሌሎቹ ሚዲያዎች እኮ ፋኖ በደፈጣ ውጊያ ይሄን አደረገ፣ በሽሙቅ ውጊያ ይሄን አደረገ ብለን እኮ ብዙም እኮ አንዘግብም። እዛ ማዶ ጎንደር ስለሆነ እዛ ማዶ በጣም ሜጀር የሆነ ነገር ካልሆነ በስተቀር የሆነ ሲምቦሊክ የሆነ ነገር ካልሆነ በስተቀር ግርማ ካሳም ሆነ ዋሜራ ሚዲያ የጦርነት ዘጋቢ ማለት ነው። ትኩረት አድርገን ስንሰራ የነበረው በፋኖ አንድነቶች ላይ። ለምን የፋኖ አንድነት ጨዋታውን እንደሚቀይር ስለምናውቅ፣ ይሄ ወታደራዊ ሜዳ ላይ ያለውን የውጊያውን ውጤት የሚቀይር እንደሆነ ስለምናውቅ፣ የፋኖቻችንን ውጊያ ብቃትና ችሎታ ስለምንተማመን፣ ይሄ ትልቅ ኃይል የሚመራው በማጣቱ ስትራቴጂክ ሊደርሺፕ የሚሰጠው በማጣቱ እንጂ ብዙ ነገር ሊሰራ እንደሚችል ስለምናውቅ ነው። እና አሁንም አድማጮቼ በዚህ ሁሉ ይሄ ብቻ አይደለም ተመልከቱ። አሁን ሌላ ይሄንን ስጽፍ ያልነበረ ክስተት እዚህ ጋር አሁን ከአዲስ አበባ በስተምዕራብ ታያላችሁ፣ ምንም ነገር የለም። አሁን ግን ያ ይቀየራል ወገኖች። ለምን የፋኖች በወለጋ ሁለት የወለጋ እዞች እየተንቀሳቀሱ ነው። ከነቀምቴ በስተሰሜን ኢቨን ሻምቡ አካባቢ ሀሮ ወረዳ ነቀምቴ አካባቢ ሁሉ ገብተው ኦፕሬሽኖችን ማድረግ ጀምረዋል የወለጋ ፋኖች። ስለዚህ የወለጋ ፋኖች ሁለት እዝ ደርሰዋል። ክፍለ ጦር አልሶ ሁለት እዝ ሆነዋል። አሁን እነዚህ ሁለት እዞችን በአንድ ላይ የማምጣት ስራ እየተሰራ ነው እና እነሱ አንድ በሚመጡበት ጊዜ አምቦ በኩልም ፋኖ ወደ አዲስ አበባ የሚመጣበት በር ይከፈታል። ተመልከቱ፣ በአምቦ በኩል። ስለዚህ በሁሉም አቅጣጫ እዚህ አካባቢ ኦነግ ምናምን አለ። ኦነግ የለም። ኦነግ አዲስ አበባ ዙሪያ ኦነግ የለም ወገኖች። ዝም ብሎ ቱልቱላ ነው፣ ወሬ ነው። አዲስ አበባ ዙሪያ ኦነግ የለም። አዲስ አበባና አዲስ አበባ ዙሪያ ሸዋ ያለው በዋናነት ወገኖቼ ፋኖ እና ፋኖ ደግሞ እየተጠናከረ እኔ ወታደራዊ ዝርዝሮችን አልነግራችሁ፣ መኑኝ። ፋኖ ጠንካራ ፋኖ እንዲህ ነው፣ ይሄን ያህል ሰራዊት አለው፣ ይሄን ያህል ትጥቅ አለው፣ ይሄን ያህል ብዬ አልናገርም። ግን የምነግራችሁ ነገር ቢኖር ምንድነው ግን ፋኖ አዲስ አበባ የመግባት አቅም አለው፣ ብቃት አለው፣ ቁጥር አለው፣ ትጥቅ አለው፣ ችሎታ አለው። ያልነበረው ሊደርሺፕ ነበረ። አሁን ሊደርሺፑ አሁን መልክ እየያዘ። ስለዚህ ይሄ በሸዋ አገዛዙ የጀመረው ኦፕሬሽን የድንጋጤ ኦፕሬሽን። አሁን ደግሞ ተመልከቱት፣ እዛ ጋር ከወያኖችም ጋር ውጊያ ጀምሯል አብይ አህመድ። ይገርባቸዋል። ወያኖችም ጋር ውጊያ ጀምሯል። ስለዚህ በቃ ሰዎቹ ምን እንደሚያደርጉ እንደማያውቁ ማሳያው ይሄ ነው። ኃይላቸውን በሁሉ ቦታ በታትነው፣ በሁሉ ቦታ ከሁሉም ሰው ጋር ተጣልተዋል። ከኤርትራኖች ጋር ተጋጅተዋል፣ ከወያኔዎችም ጋር ተጋጅተዋል። ወዳጅ ከነበሩ በቀይ ምንጣፍ አድርገው ሲተቃቀፉ አልነበሩም? አደባባይ ምንድነው የወዳጅነት አደባባይ የደቡብ አፍሪካ ስምምነት ተፈረመ ብለው ወያኔዎቹ የወያኔ መሪዎችና አብይ ቀይ ምንጣፍ አድርገው ሲሸላለሙ አልነበሩም? ታስታውሳላችሁ? ከአብይ አህመድ ጋር ደግሞ ሀብል ሲሰጣጡ አልነበረም? ከኢሳያስ አፈወርቂ ጋር ያ ሁሉ ቀርቶ ከሻቢያ ጋር ጦርነት ውስጥ ናቸው። ከወያኔ ጋር ጦርነት ውስጥ ናቸው። ከነጃልመሮ ጋር ጦርነት ውስጥ ናቸው። ከፋኖ ጋር ጦርነት ውስጥ ናቸው። ኢቭን የኦሮሞ ልዩ ኃይሎች ራሱ በአንዳንድ ቦታዎች ከሶማሌዎች ጋር ሁሉ ጦርነት ገብተዋል። ከሶማሌ ሚሊሻዎች
ስለዚህ ከሁሉም ጋር እንደተጣሉ እና ይሄ መርገምት ነው። እንግዲህ አድማጮቻችን ሙሉ ሸዋ ከአገዛዙ ጋር ትንቅልቅ ላይ ነው። ጎጃምም ወሎም እንደዚሁ አዲስ አበባን በሚያዋስኑ ጎጃምና ወሎም ተመሳሳይ ነገር ነው ያለው። እንግዲህ የሰበር ዜና ነው። በዚህ ዙሪያ የሚከሰቱ ነገሮች ካሉ ይዤላችሁ እመጣለሁ። በተረፈ እንግዲህ ለዛሬ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና